ከጀርባቸው ግብጽ፣ የመን፣ ሳውዲ አረቢያና ያኔው የአሜሪካ መንግስት ነበር ይባላል። ለ30 ዓመታት ከዘለቀው የትጥቅ ትግል ጀምረው ኢትዮጵያን ቅኝ ገዥ አድርገው በመሳል ለህዝባቸው የጥላቻና የጥላትነት ወሬን ሲጊቱ የኖሩት የኤርትራ ባለስልጣናት ከዚህ የበታችነትና ተጠቂ መስሎ የመቅረብ ስሜት ወጥተው አያውቁም ይባልላቸዋል። አውሬ ሆነው ወጥቷል የሚባሉት የኤርትራ ገዢዎች የህዝባቸውን አእምሮ የሚቆጣጠሩበት ዋነኛ መሳሪያቸው ሁሌም ተበዳይነን የሚለው ስሜት ለኤርትራውያን ማስተጋባት፣ ሁልጊዜ የመጠቃት ስሜትን ማስተጋባት፣ ኢትዮጵያን በተመለከተ የተጠኑ ውሸቶችንና ትርክቶችን ማሰራጨት ነው። ይህ እነ ፕሬዝዳንት ኢሳያስ አፈወርቂ ህዝቡን የሚገዙበትና ዋነኛው መሳሪያቸው ነው ይባላል። ይህንን ለዘመናት የዘለቀ ስልት የኢትዮጵያ የውጭ ጉዳይ ሚኒስትር የኢሳያስ ዶክትሪን ሲል ቅጥያ ስለመውጣቱ ከሰሞኑ ሰምተናል። የአስመራው ገዢ ቡድን የሆነውና ራሱን ህዝባዊ ግንባር ለዲሞክራሲና ፍትህ ብሎ የሚጠራው የነ ኢሳያስ ስብስብ የዜጎችን አእምሮ የሚቆጣጠረው ኢትዮጵያንን በዳይና ዋነኛ የውጭ ጠላት፣ በተቃራኒው የኤርትራውያንን ጎለጎታና ቀራኒው ጽናት፣ ተጋዳይነት፣ በስተመጨረሻ ማሸናፊነትና ነጻነት ነው። ይህ የኤርትራው ገዢ ቡድን በጥንቃቄ የሚያከናውነው ነው። ምንም አይነት ተጨማሪ መረጃ ማግኘት በማይቻልባት ኤርትራ በብቸኝነት የተቆጣጠረውን የመረጃ ስርዓት በመጠቀም የህዝቡን አእምሮ በራሱ ፍላጎት የሚመራበት ወይንም ብሬን ወሽ የሚያደርግበት መንገድ ነው። ሰላም ጤና ይስጥልን። ይህ የሸገር ታይምስ የመረጃ ቅኝት ነው። በዚህ የመረጃ ቅኝታችን የኢትዮጵያ ውጭ ጉዳይ ሚኒስትር የቲንክ ታንክ ግሩፕ እንደሆነ የሚነገርለት ሆርን ሪቪው ላይ የሰፈረውንና የኤርትራን ገዢ ፓርቲ የሚጠቀምበትን የተበዳይነት የተጎጅነትና የማለቃቀስ ልምድ ከዚያም ኢትዮጵያን እንደ ጨቋኝም እንደ ውጭ ጠላትም እንደ ቅኝ ገዥም በመሳል የሚያንጸባርቀውን የፕሮፓጋንዳ ስትራቴጂ ለራሱ ደግሞ አይበገሬ ጥቃትን በጽናት በማሸነፍ ለነጻነት የበቃ አካል አድርጎ የሚያቀርብበትን መንገድ ከነባራዊና አሁናዊ የኤርትራ እውነታዎች ጋር አስተያይተን እንመለከታለን። እንደተለመደው የዘወትር አክብሮታዊ ግብዣችን እያደመጣችሁን አብራችሁ እንድትቆዩ ነው። በኤርትራ ውስጥ ለ30 ዓመታት የተካሄደው በርካቶችን የበላው የትጥቅ ትግል በመስተመጨረሻም በፈረንጆቹ ግንቦት 1991 የደርግን መንግስት በማሸነፍ ተደመደመ። ወታደራዊ ድሉ ከተገኘ ከ2 ዓመታት በኋላ ኤርትራን ሀገር ሆና እንድትመሰረትና የተባበሩት መንግስታት ድርጅት አባልም እንድትሆን በተደረገው ህዝበ ውሳኔ 99.8% ህዝቧ ድጋፏ እንደሰጠ ነው መረጃዎች የሚያመላክቱት። በወቅቱ እየተባለ እንጂ በድምፅ አስጣቱ ጊዜ የአፋር ህዝብ፣ ሌሎችም በኤርትራ የሚገኙ ብሔር ብሔረሰቦች የኤርትራን መገንጠል በተመለከተ ተቃውሞ እንደነበራቸው ቀስ ብለው እየወጡ የሚገኙ መረጃዎች ያመላክታሉ። ይህ ብቻውን ግን በቂ አልነበረም። እነ ኢሳያስ አፈወርቂ አሁን እንደፈለጉ የሚያደርጓትን ኤርትራን እንደ ሀገር ለመጠቅለል የእናት ሀገሯ ኢትዮጵያ ውለታ ያስፈልጋት ነበር። በወቅቱ የህወሓቶች ተግባር ጥያቄ የሚያስነሳ ቢሆንም ለኤርትራ ግን የሀገርነት እውቅና እንዲሰጣት የሚያስቆም አልነበረም። አንዳንዶች ኢትዮጵያ በ1985 ዓ.ም ለኤርትራ የሰጠችው የሀገርነት እውቅና የብዙ 10 ዓመታት የእርስ በርስ ጦርነት አብቅቶ የትብብር ዘመን ይጀምራል የሚል ተስፋ የፈጠረ የእርቅ ምልክት ተደርጎ ተወስዶ ነበር ይላሉ። በወቅቱ በህወሓት ይመራ የነበረው የኢትዮጵያ ሽግግር መንግስት ለጦርነት አጋሩ ኤርትራ ወይንም ለኤርትራ ህዝቦች ነጻነት ግንባር የሰጠው እውቅና ለሁለቱም አመራሮች የፖለቲካ ጥቅም የነበረ ቢሆንም በውስጥና በውጭ ባሉ ኢትዮጵያውያን ዘንድ ግን የህግ አግባብነትን ያልተከተለ ነው በሚል ጥያቄ ያስነሳ ተቀባይነት ያጣ ውሳኔ እንደነበረ በርካቶች ይሞግታሉ። ይሁን እንጂ ይህ የሀገርነት እውቅናና የእናት ሀገር ፈቃድ የተሰጠው ህጋዊ ስልጣን በሌላ ሽግግር መንግስትና ያለአግባብ የኢትዮጵያን መንግስት አሰራር ሳይከተል እንደነበረ ምንም ጥርጥር እንዳልነበረው ጽሁፉ ያስረዳል። የወቅቱ መሪዎች ጉዳዩን ለምክር ቤት አቅርበው እንዲጸድቅ አላደረጉም። እንደዚሁም በህጋዊ ሂደት የኢትዮጵያ ህዝብን የፖለቲካ ፍላጎት ለማረጋገጥ አልፈለጉም። ይህ ያለ ድንበር መካለል የተሰጠ የችኮላ እውቅና ነው ከ1990 እስከ 1992 ዓ.ም ለኢትዮ ኤርትራ ጦርነት መነሻ ሆኖ የተከሰተው። የኤርትራ ሀገርነት ህጋዊነቱ በአብዛኛው የተመሰረተው በኢትዮጵያ ፈቃድ ላይ ነበር። ይህ ፈቃድ ባይኖር ኖሮ ኤርትራ እንደ ሶማሊላንድ፣ ካታሎኒያ ወይንም ባያፍራ ያለች ሀገርነት እድሏ በአጭር ጊዜ ውስጥ የተመናመነ ልትሆን በቻለች ነበረ። የእናት ሀገር ፈቃድ ከሌለ በስተቀር የእውቅና ዘላቂነት እምብዛም አይሳካምና የመጀመሪያውን እውቅና መሰረት አድርጎ የነበረው ተስፋ ከ3 አስርት ዓመታት በኋላ ግን ከንቱ ሆኖ እንዲቀር ያለፉት የኢሳያስ አፈወርቂ የስልጣን ዘመናት ምስክር ናቸው። ኤርትራ ኃላፊነት የሚሰማው ጎረቤት ወይንም በአግባቡ የሚሰራ ሀገር ልትሆን አልቻለችምና ይልቁንም የኢትዮጵያ አንድነት በተከታታይ የምታናጋ ልማቷን የምታስተጓጉርና ግብጽን ከመሳሰሉ ተቃራኒ ኃይሎች ጋር በመተባበር የኢትዮጵያን ተጽዕኖ ለመገደብ የምትሞክር አለመረጋጋት የፈጠረች የቀውስ መነሻ የሆነች ፔንሱላ ሆና ቀጥላለች። የኤርትራን ሁኔታን ስንመለከት ሀገሪቷ እንደ ዓለም አቀፍ የሉዓላዊነት መስፈርት ወይንም እንደ ሞንቴቪዲዮ ኮንቬንሽን መስራት አቁማለች። ወሰን በሌለው ብሔራዊ አገልግሎት በግዳጅ ምልመራና በጅምላ ስደት ምክንያት በሚሊዮኖች የሚቆጠሩ ወጣቶች ወደ ውጭ በመሰደዳቸው ህዝቧ እየመነመነ ይገኛል። ሀገሪቷ ህገ መንግስትም ሆነ ተጠያቂ ተቋማት የላትም። መንግስት የሚመራውም በግዳጅ እንጂ በህዝብ ፈቃድ አይደለም። የኢኮኖሚ እንቅስቃሴው የቆመበት ደረጃ ላይ ከደረሰ በርካታ ዓመታት የተቆጠሩ ሲሆን በግዳጅ በተሰደዱ ዜጎች በሚላክ ገንዘብ ወይንም ሬሚተንስና በግዳጅ የጉልበት ስራ ላይ የተመሰረተ ነው።
ፍራጃይል ስቴት ኢንዴክስ በ2016 ዓ.ም ኤርትራን ከዓለማችን በጣም ተሰባሪ ከሆኑ መንግስታት መካከል ከግንባር ቀደምቶቹ አንዱ አድርጎ አስቀምጧታል። በአውሮፓውያኑ ግንቦት 23 1997 ህገ መንግስቷን በይፋ አጽድቃለች። ነገር ግን የጸደቀው ህገ መንግስት ከሩብ ምዕተ ዓመታት በኋላ በፕሬዝደንቱ መሳቢያ ውስጥ ተቆልፎበት ይገኛል። በመቀጠልም ብሔራዊ ምርጫዎች ላልተወሰነ ጊዜ እንዲራዘሙ እንደዚሁም የህግ የበላይነትና ፍትህ ተረጋገጠ። ከዚያም ባለፈ ኤርትራ በተባበሩት መንግስታት ድርጅትና በተለያዩ የሰብአዊ ተሟጋች ዓለም አቀፍ ተቋማት ከፍተኛ የሰብአዊ መብት ረገጣ በማድረስ የምትታወቅ ሀገር ከመሆን ባለፈ በየዓመቱ በ10 ሺዎች የሚቆጠሩ ዜጎቿ ቀያቸውን ጥለው ከሀገር መሰደዳቸውን ቀጥለውበታል። በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወደሱት ኢሳያስ አፈወርቂ ስልጣን ከተቆናጠጡ 32 ዓመት ቢያስቆጥሩም የኤርትራንን ተስፋና ህልም ቀርጥፎ የበሉ የምድራችን ጨካኝ መሪዎች መካከል አንዱ ሆነው ይቆጠራሉ። ያም ሆኖ ግን አንድ ነገር ረስተው አያውቁም። የኢትዮጵያን ጠላትነትና በዳይነት፣ የኤርትራንን ተበዳይነትና ጽናት ለህዝባቸው መጋትን። አረጋዊ ፕሬዝዳንት ኢሳያስ አፈወርቂ በስልጣን በቆዩባቸው 3 10 ዓመታት ምርጫ አካሄድ አያውቁም። በቅርብ ጊዜ ውስጥ ለውጥ እንደሚመጣ የሚያሳይም ጭላንጭል ፈጽሞ የለም። በፈረንጆቹ ሚያዝያ 2001 ዓ.ም ፕሬዝዳንቱ በፖለቲካ ፓርቲዎች ውስጥ የመሳተፍ ፍላጎት ኖሮኝ አያውቁም ሲሉ በይፋ ተናግረዋል። አሁን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም፣ ወደፊትም ቢሆን በፖለቲካ ፓርቲ ውስጥ የመሳተፍ አንዳችን መሻት የለኝም ብለው ነበረ። ዲሞክራሲያዊ ሂደቱን ውዥንብር ሲሉ የጠሩት ሲሆን ህዝባዊ ግንባር ለዲሞክራሲና ለፍትህ ወይንም ህግደፍ ፓርቲ አይደለም፣ ይልቁንስ ሀገር ነው ሲሉም የፓርቲያቸውን የድርጅታቸውን አይነከነት በይፋ ሲያወሩ የከረሙ ናቸው። ለብዙዎች ፕሬዝዳንቱ የዲሞክራሲ ማሻሻያዎችን ለማድረግ እንደማይፈቅዱ ግልጽም ነበረ። እርሳቸውም ሆነ ፓርቲያቸው ኢትዮጵያን በተመለከተ ሲያወሩ ሀገራቸውን በዲሞክራሲ ማማ ላይ እያስቀመጡም ይመስላሉ። በጣት ከሚቆጠሩ ዓመታት በስተቀር የኤርትራን መንግስት ኢትዮጵያን የሉዓላዊነታቸው ስጋት አድርገው ነው ለህዝቡ የሚስሉት። ኢትዮጵያንን ዘላቂ ስጋት አድርጎ ማቅረብ የኤርትራ ብቸኛ የመረጃ ምንጭ ሆነው በየማነ ገብረ መስቀል የሚመራው የማስታወቂያ ሚኒስቴር ተግባር ነው። እንደ የህዝብ አገልግሎት ተቋም ሳይሆን እንደ ፖለቲካ መቆጣጠሪያ መሳሪያ ሆኖ የሚያገለግለው የኤርትራ ማስታወቂያ ሚኒስቴር የገዢውን አካል በተለይም የፕሬዝዳንት ኢሳያስ አፈወርቂን አመለካከትና ስልታዊ የፖለቲካ ጥቅም አጉልቶ በሚያንጸባርቅ መልኩ ፕሮፓጋንዳውን የሚያሰራጭ ነው። ምንም እንኳን ዘመኑ በማህበራዊ ሚዲያ አማራጮች ድምጾች ለመስማት እድል ቢፈጥርም በኤርትራ ግን ፍሬያማ አልሆነም። የገዢው ፓርቲ የቁጥጥር ስርዓት ከኤርትራ ድንበር የሚያለፈ በዲያስፖራ ውስጥ ስር የሰደደ ሆኖ ይታያል። በኤርትራ ዲያስፖራ ማህበረሰብ ውስጥም ቢሆን እጅ ረጅም የፓርቲው ካድሬዎችና የተቀናጁ ዲጂታል ኔትወርኮች አሉ። በውጭ ሀገር የሚኖሩ በርካታ ኤርትራውያን ዝም የሚሉት ለፖለቲካ ግድለሾች በመሆናቸው ሳይሆን ዜግነታቸውን እንዳያጡ፣ ወደ ሀገራቸው መመለስን እንዳይከለከሉ ወይንም ዘመዶቻቸው በሀገር ውስጥ የኢሳያስ የብቀላ አለንጋ እንዳያሳርፍባቸው በመፍራት ነው ይላል ሆርን ሪቪው በዚህ ትንታኔው። ተቺዎች በፖለቲካ ምክንያት ብቻ ሳይሆን በግልና በማንነታቸው ጥቃት ይደርስባቸዋል። ተቃዋሚዎች፣ አክቲቪስቶች፣ ጋዜጠኞች በመቃወማቸው ብቻ ከሃዲዎች ይባላሉ። ብዙውን ጊዜ ኤርትራ ያልሆኑ ባንዳዎች ወይንም በግልጽ ጸረ ኤርትራ ተብለው ይፈረጃሉ። ኢሳያስ የተቃውሞ ድምጾችን ማፈናቸውና ምርጫ ለማካሄዳቸው እርሳቸውንም ሆነ ሀገሪቱን እንድትገለል አድርጓል። የሚከተሉት ፖሊሲም የሀገሪቱን የምጣኔ ሀብት እንቅስቃሴ በእጅጉ አዳክሞት ይገኛል። የዓለም ባንክ ባለፈው ዓመት ባደረገው ግምገማ የሀገሪቱ ኢኮኖሚ ፈተና ውስጥ ነው ብሎታል። የዓለም ባንክ ባለሙያዎች የኢኮኖሚ እንቅስቃሴው ባልዳበረ መሰረተ ልማት የተነሳ በመንግስት የበላይ ተቆጣጣሪነት በሚካሄደው ውሱን የውድድርና የገቢ ዕቃዎች ጥብቅ ቁጥጥር ታንቋል ካሉ በኋላ የፋይናንስ ዘርፉ ለረጅም ጊዜ ደካማ ሆኖ ቆይቷል ሲሉ ፈርጀውታል። ፕሬዝዳንቱ ኢሳያስ አፈወርቂ ታህሳስ ላይ ከመንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ ችግሮቹን አምነው ተቀብለዋል። ከእጅ ወዳፍ የሆነ ኢኮኖሚ የትም አያደርሰንም፣ በዚህ ረገድ ከበርካታ የአፍሪካ ሀገራት የተሻለ ደረጃ ላይ አይደለንም ብለዋል። በተጨማሪም ኢሳያስ የሰብአዊ እርዳታን ራስን መቻል የሚልን መርህ የሚያናጋ ጥገኝነትን ያመጣል በሚል ፍራቻ አይቀበሉም። የበርካታ ኤርትራውያን በተለይም ማብቂያ በሌለው ብሔራዊ አገልግሎት ውስጥ ገብተው መላወሻ ላጡ ወጣቶች የዕለት ተዕለት ኑሮ እጅግ በጣም ከባድ ነው። በአፋኝ አገዛዝ ውስጥ መጻኢ ጊዜያቸውን ብዙም ተስፋና ነጻነት ሳይኖራቸው ይገፋሉ። በፖለቲካ እድገት ጦት ግራ የተጋቡ በግዳጅ ውትድርናና በመንግስት ያለ እርምጃ የተሰላቹ በርካታ ኤርትራውያን ነጻነት ፍለጋ ህይወታቸውን ላደጋ ያጋልጣሉ። ባለፉት 2 አስርት ዓመታት ውስጥም በመቶ ሺዎች የሚቆጠሩ ኤርትራውያን ሀገራቸውን ጥለው በበረሃዎች ውስጥ በማቋረጥ አስተማማኝ መሸሸጊያ ፍለጋ ተሰደዋል። ዩናይትድ ኪንግደም ስደተኛ አድርጋ ከተቀበለቻቸው የውጭ ሀገር ዜጎች መካከል ኤርትራውያን በሶስተኛ ደረጃ ላይ ይቀመጣሉ። ኢሳያስ ባለፈው ወር ኤርትራውያን የነጻነት ሲሉ በሚጠሩት ቀን ላይ ባደረጉት ንግግር በርካታ ኤርትራውያን ለማየት ተስፋ ስለሚያደርጓት ለውጥ ምንም ፍንጭ አልሰጡም ነበር። ስለ ህገ መንግስት፣ ብሔራዊ ምርጫ ወይንም የፖለቲካ እስረኞች መፈታት ያሉት ነገር የለም። በተመሳሳይ እየሞተ የሚገኘውን የሀገሪቱን ምጣኔ ሀብት እንዲያንሰራራ ለማድረግ የሚያስችልም ተጨባጭ እቅድ ሲናገሩ አልታየም። ፕሬዝዳንቱ ኢሳያስ በሀገር ውስጥ ትችት ቢሰነዘርባቸው በተወሰኑ አካላት በተለይም በወታደሩ በገዢው ፓርቲ የቅርብ ሰዎችና እርሳቸውን የብሔራዊ ነጻነት ምልክትና የውጭ ጣልቃ ገብነት የተቋቋመ አድርገው በሚመለከቱ ወገኖች ዘንድ ድጋፍ አላቸው። ፕሬዝዳንቱ ምዕራባውያን ኃይሎች ኤርትራ በትግል ያገኘችውን ነጻነት ለማናጋት እያሴሩ ናቸው ብለው በሚያምኑ ዲያስፖራዎች ዘንድም ጠንካራ ድጋፍ አላቸው። ኤርትራ ውስጥ ተስፋ መቁረጥ እየጨመረ ሲመጣ ፕሬዝዳንት ኢሳያስ እንደ ፈረንጆቹ 2014 ጀምሮ ግን ግንባታውን በቅርበት በሚከታተሉት አዲያሎ ግድብ አቅራቢያ ወደሚገኘውና ከአስመራ ወጣ ብለው በሚገኘው መኖሪያ ቤታቸው ከተመዋል። ኢሳያስ እድሜያቸው ወደ 80 ሲጠጋ ብዙዎች ቀጥሎ ምን ሊፈጠር ይችላል ብለው እየሰጉ የሚገኝበት ጊዜ ደርሰዋል። የበኩር ልጃቸውን ተተኪያቸው አድርገው ለማምጣት ያደረጉት ሙከራ በፈረንጆቹ 2018 ለመጨረሻ ጊዜ በተደረገው የካቢኔ ስብሰባ ላይ
ውድቅ ተደርጓል። ነገር ግን አሁን ያለውን አገዛዝ ሊተካ የሚችል ግልጽ የሆነ የመተካካት እቅድም ሆነ ተአማኒ የሆነ ተቋሚ በሀገሪቱ ስለሌለ ለብዙዎች ከፕሬዝዳንት ኢሳያስ ውጪ የሀገሪቱን ወደፊት እጣ ፋንታ መገመት አዳጋች ሆኖባቸዋል። አሁንም ኤርትራ በኢሳያስ ጠንካራ ምዕራፍ ውስጥ በመሆኗ ኤርትራውያን ለረጅም ጊዜ በጉጉትና በጭንቀት የሚጠብቁትን ለውጥ ይጠባበቃሉ። ነገር ግን አንዳችን ፍንጭ የለም። You will say, oh, 1 year, maybe 1 year, 6 months, 2 years. After that, you don't have any hope. No life, no hope, no vision. That's why dying is one of the best solutions sometimes for you. ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።